በጣም የሚጠቅማችሁን አንድ ታሪክ ልንገራችሁ። 3 ሰዎች ናቸው እና እነዚህ 3 ሰዎች ፈጣሪ ጋር የጸሎት ርዕሳቸውን ይዘው ይሄዳሉ። ታዲያ እግዚአብሔር መቼም ሰሚ አምላክ ነውና የጸሎት ርዕሳቸውን ለመስማት ተዘጋጀ። እነዚህ 3 ሰዎች ተንበረከኩና በተራ በተራ ጸሎታቸውን ማድረስ ጀመሩ። የመጀመሪያው ወጣት እንዲህ ብሎ ጠየቀ፣ ፈጣሪ ሆይ እኔ ካንተ የምፈልገው አንድ ነገር ነው። እንድትሰጠኝ የምፈልገው ሁሉን ችግሮችን ሊፈታ የሚችል ሀብት እንድትሰጠኝ እፈልጋለሁ። ሀብት ከሰጠኸኝ ከዚህ ሌላ ምንም አልፈልግም ብሎ ጸሎቱን ይጨርሳል። ሁለተኛው ወጣት ደግሞ ተራውን ጠበቀና እኔ ፈጣሪ ሆይ የምፈልገው ሌላ ነገር አይደለም፣ የሚያስፈልገኝ አንድ ነገር አለ። ከሁሉ ነገር ሰላም ትልቁ ዋጋ ያለው ነገር እንደሆነ አውቄያለሁ። ስለዚህ እኔ ካንተ የምፈልገው ሰላም እንድትሰጠኝ ነው። በቃ ሁሉ ነገር ሰላም ይሁን፣ ውስጤ ሰላም እንዲሆን እፈልጋለሁ ብሎ ይጠይቃል። ሶስተኛው ሰው ደግሞ በተራው እሱ ፈጣሪ ፊት ገባና ፈጣሪ ሆይ እኔ ሌላ ነገር ምንም አልጠይቅህም፣ የምጠይቅህ አንድ ነገር ነው። ሁሉ ነገር መሰረት የሆነውን ጥበብን እንድትሰጠኝ እፈልጋለሁ። ጥበብን ከሰጠኝ ሌላ ምንም አልፈልግም ብሎ ጥያቄውን ያቀርባል። ታዲያ እነዚህ 3ቱም ሰዎች ጥያቄያቸውን አቀርበው ወደ የቤቶቻቸው ይመለሳሉ። በጊዜው ምንም አዲስ ነገር የተፈጠረ አይመስልም። ሰማይም ዝም፣ ሁኔታውም ዝም ብሏል። ነገር ግን እግዚአብሔር ጸሎታቸውን ሰምቶ ነበር እና ጸሎታቸውን መመለስ ጀመረ። ታዲያ የመጀመሪያው ሀብት ጠይቆ የነበረው ሰውዬ በነጋታው አንድ ስልክ ይደውልለታል። ስልኩን አንስቶ ሄሎ ሲል በአንድ ፋብሪካ ውስጥ መጥቶ ስራ እንዲጀምር ጥያቄ ያቀረቡለት። በጣም ተናደደ፣ አዘነ። እንዴት እንዲህ ታረጋኛለህ ፈጣሪ ሆይ አለ። እኔ ሀብት እንጂ የጠየቅኩ ስራ እኮ አይደለም፣ እንደገና ፋብሪካ ውስጥ ገብቼ መልፋት አልፈልግም ብሎ በጣም አዘነ። ነገር ግን አሁንም እግዚአብሔር በልቡ ውስጥ ያንን ነገር እንዲሄድ እንዲሞክረው እንዲያዩ ይጠይቀዋል። ታዲያ ይህም ሰውዬ እሺ ብሎ እስቲ ለማንኛውም ወደዚህ ቦታ ሊሄድ ብሎ እዛ ፋብሪካ ውስጥ ለመቀጠር ይሄድና ስራ ይጀምራል። እጅግ በጣም አድካሚ የሚያለፋ ስራ ውስጥ ህይወቱን ጀመረ ማለት ነው። ሁለተኛው ሰው ደግሞ እንዲሁ ከቀናቶች በኋላ ሰላም ጠይቆ የነበረው በሚያሳዝን ሁኔታ ልክ በነጋታው እህቱ ደውላ ተጣላችሁ፣ በጣም ቤተሰቦቹ ጠሉት፣ እሱ ጋር መደወል አቆሙ። ያለው ነገር ሁሉ ተበታተነ። ሰዎች ሁሉ ይገፉት ጀመረ። አከራዮቹ ተጣሉት። በቃ በአካባቢው ያሉ ሰዎች ሁሉ ተቀያየሩበት። በጣም አዘነ። እግዚአብሔር ሆይ ፈጣሪ ሆይ እኔ ሰላም ስጠኝ ብዬ በጠየቅኩ ማግስት እንደዚህ አይነት ብጥብጥ ከቤተሰቤ ጀምሮ ከጎረቤቴ፣ በስራ ቦታ፣ በአከራዮቼ እንዴት እንደዚህ ታደርገኛለህ ብሎ በጣም የሚያሳዝን በቃ ልቡ አዝኖ በእግዚአብሔር ፊት ማማረር ጀመረ። ከዛ አሁንም እሱን እግዚአብሔር ግድ የለህም ዝም ብለህ ኑር አለው። በጣም አካባቢ ያሉ ሰዎች ሁሉ እየተጣሉት በቃ ከነሱ ልምምድ ውጪ በሚያሳዝን ሁኔታ በመጣላት የበለጠ መኖር ጀመረ። ሶስተኛው ሰውዬ ደግሞ ጥበብ ጠይቆ የነበረው በጥቂት ቀናቶች ውስጥ በሙሉ ሲሰራው የገነባው ቢዝነስ እንደገና ወደቀበት፣ ፌል አደረገ፣ መኪናው ተበላሸ፣ ያሉት ነገሮች ሁሉ መበለሻሸት ጀመሩ። በጣም አዘነ። የገነባው ረጅም ዓመታት የገነባቸው ቢዝነሶች በእውቀቱ በምናምን የገነባቸው ሁሉ ተበለሻሹበት። ወደ እግዚአብሔር ቀና ብሎ መጮህ ጀመረ። እሱ እግዚአብሔር ሆይ እንዴት ጥበብን በጠየኩ ዘመን ጭራሽ እንደ ሞኝ ሰው እንደተላላ ሰው ያለኝን ነገር ሁሉ እንዴት አጣሁኝ ብሎ በጣም በሚያሳዝን ሁኔታ እግዚአብሔር ፊት ማጉረምረም ማልቀስ ጀመረ። አሁንም እሱን እግዚአብሔርን ቆይ ግድ የለም ትንሽ ጊዜ ኑር አለው። ከዛ በዛ ሁኔታ ውስጥ መኖር ጀመረ። የሚገርመው ነገር ግን ከጊዜያቶች በኋላ ነገሮች መለወጥ ጀመሩ። አስቀድሞ እግዚአብሔርን ሀብት ስጠኝ ብሎ የጠየቀው ሰውዬ በጥቂት ወራቶች ውስጥ እጆቹ ስራ መልመድ ጀመሩ። በጣም ጠንካራ ሰራተኛ፣ ትጉ ታታሪ ሰራተኛ መሆን ጀመረ። ታዲያ ከጊዜ በኋላ ያንን ስራውን እያሳደገ በቦታው ላይ እየተባረከ እግዚአብሔር እየባረከው የእጆቹ ስራ እየተባረኩ መጡና ትልቅ ቢዝነስ የራሱን ከፍቶ ማስተዳደር ጀመረ። በኋላ ላይ ይሄ ሰው ተረዳና እግዚአብሔርን አመሰገነ። ለካ እግዚአብሔር ሆይ ሀብት ስጠኝ ስለ ያንን ሀብትም መሸከም የምችልበትን ትከሻ ነው የሰጠኸኝ። እጆቹ ስራ ለመዱ። አያችሁ፣ አንዳንድ ጊዜ እግዚአብሔር ስራ ይሰጣቸዋል ሀብት ስጠን ስትሉት። ምክንያቱም ያንን ሀብት ማቆየት የምትችሉበት አቅም፣ ምንም ነገር መገንባት የምትችሉት ማንም ሊያፈርስባችሁ የማይችለው እናንተ ውስጥ መመረት ሲችል ነው። አለበለዚያ ግን የመጣው ሀብት በብዙ ሀብት ጠፊዎች ሊጠፋ ስለሚችል ነው። ሁለተኛው ደግሞ የሚገርማችሁ ሰላም የጠየቀው ሰው ነበረ። ይህም በብዙ ጊዜ ሂደት ውስጥ ቤተሰቦቹ ሁሉ ተለይተውት በነበረበት ወቅት ጓደኞቹ፣ ዘመዶቹ፣ ወዳጆቹ ሁሉ ከሱ ጋር የነበራቸው ነገር በሻከረበት ጊዜ ውስጥ ብቻውን ቁጭ ብሎ እግዚአብሔርን መፈለግ ጀመረ። ሁኔታዎች ሳይኖሩ፣ የሚቀበሉት ሳይኖሩ፣ የሚያደናንቁት ሳይኖሩ፣ አብረውት የሚኖሩ ሰዎች ሳይኖሩ ግን ውስጡ መረጋጋትና ሰላም ማግኘት ጀመረ። ከዛ በኋላ እነዛ ተመልሰው ጠፍተው ተጣልተውት የነበሩ ሰዎች መልሰው መደወል ጀመሩ። አሁንም ይሄ ልጅ አንድ ትልቅ ትምህርት ተማረ።
ለካ እውነተኛ ሰላም ማለት ሰዎች አጠገባችን ኖረው ሁኔታ መልካም ሲሆን፣ አከራዮቻችን ሳይጣሉን ሲቀሩ፣ በዙሪያችን ያሉ ሁሉ ነገሮች የተስተካከሉ ሲሆኑ ሳይሆን ሁሉ ነገር ተበታትነው ሁሉ ነገር ተጣመው ተንዛመው የሚያደናንቁን ሰዎች ሳይኖሩ በአጠገባችን ያሉ ሰዎች የሚጣሉን እንኳን በሆነበት ጊዜ ወቅት እኛ የራሳችንን ሰላም ማስጠበቅ ከቻለን ከእግዚአብሔር ጋር ያለን ሰላም ከውስጥ የሚመነጭ ከሆነ ያኔ ሰው ቢመጣም ቢሄድም ነገር ቢበላሽም ባይበላሽም እውነተኛ ሰላም ማግኘት እንደሚችል ተማረ። ከዛ በኋላ ላይ እግዚአብሔርን አመሰገነ። እግዚአብሔር ሆይ አመሰግንሃለሁ፣ ለካ እውነተኛ ሰላም ልትሰጠኝ ፈልገህ ነው አጠገቤ አርቲፊሻል የሚመስሉ ሰላሞችን ስትወስድ የነበረው ብሎ አምላኩን አመሰገነ። የሶስተኛው ደግሞ ጥበብ ጠይቆ ነገሮቹ የተበላሹበት ሰው ነው። ይህም ከብዙ ቆይታ ሂደት በኋላ ተበላሽቶ የነበረውን ስራውን መልሶ አከመው፣ እንደገና አደሰው፣ እንደገና አቆመው። ዙሪያው ላይ ያሉ የተበታተኑ ነገሮችን እንደገና መልሶ ቅርጽ ማስያዝ ቻለ። በኋላ ላይ ታዲያ ቁጭ ብሎ ሲያስተውለው ጥበብ ማለት ለካ አንድ ነገርን መገንባት ብቻ ሳይሆን አንድ ነገር ሊፈርስ የሚችልበትን መንገዶች ማወቅ መቻል ነው። ታዲያ ይሄ ሰውዬ እነዚህ ነገሮቹ ባይበላሹ ኖሮ መቼም ቢሆን አንድ ነገር እንዴት ሊበላሽ እንደሚችል አያውቅም ነበር። ከጊዜ በኋላ ግን በጣም ብዙ ሰዎች እሱ ያለፈበትን ታሪክ በመስማት ከሱ ምክርን ፈልገው በዛ መንገድ ላይ ያለፉ ሰዎች እንዴት ይሄን አሳለፍከው፣ እንዴት አስተካከልከው ብለው ከትላልቅ ሰዎች እስከ ትናንሽ ሰዎች ከሱ ምክር ሊሰሙ ተሰበሰቡ። በኋላ ላይ ይሄ ሰው አስተዋለና ፈጣሪ ሆይ ለካ እውነተኛ ጥበብ የሚገኘው በማግኘትም በማጣትም በመገንባትም ነገሮቻችን በመፍረስ ውስጥም ነው ብሎ ፈጣሪውን ያመሰግን ጀመር። ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ እግዚአብሔር መፍትሄ የጠየቃችሁት ሲመስላችሁ ችግር ይሰጣችኋል። በረከትን ስትጠይቁት እርግማን የሚመስል ነገር ወደ እናንተ ያመጣል። ይህንን የሚያደርግበት 3 ወሳኝ ምክንያቶች አሉት። እነዚህን በደንብ ስሙኝና በህይወታችሁ ላይ አሁን የምታልፉበት መንገድ ምናልባት የበረከታችሁ መንገድ እንደሆነ የምትለዩበትን አቅጣጫ አሳያችኋለሁ። ታውቃላችሁ፣ እያንዳንዱ በህይወታችሁ ውስጥ እግዚአብሔርን በአንድ ጉዳይ ጠይቃችሁት ከእግዚአብሔር ጋር በተስማማችሁበት ጉዳይ ፈተና ቢገጥማችሁ፣ ቻሌንጅ ቢመጣ፣ የሚከብድ ነገር ቢመጣባችሁ እግዚአብሔር እናንተን ለመጣልና ለመጉዳት ሳይሆን ለመለኮታዊ መልካም ነገር እያዘጋጃችሁ እንደሆነ ወቁት። ታውቃላችሁ፣ ከመሬት ውስጥ የሚወጡ ውድ ማዕድኖች ሰው አንገት ላይ የሚቀመጡት በክብር ትልልቅ ስፍራ ላይ ለመሸጥ የሚቀመጡት ተውበውና ደምቀው የሚቀመጡት በብዙ መከራ ውስጥ እሳት ውስጥ ቅርጽ ማውጫ ነገር ውስጥ ካለፉ በኋላ ነው። አልማዝን አልማዝ ያደረገው የወጣለት ቅርጽ ነው። ወርቅንም ወርቅ ያደረገው በእሳት ውስጥ የማለፉ ልክ ነው፣ ካራቱን ከፍ ያደረገው። ስለዚህ ምን ልላችሁ ነው፣ እግዚአብሔር በረከት ስትጠይቁት ቻሌንጅ ይሰጣችኋል። የመጀመሪያው እግዚአብሔር እነዛን ቻሌንጅ የሚያመጣበት ምክንያት እናንተን በዛ እሳት ውስጥ በዛ ፈተና ውስጥ በዛ መከራ ውስጥ አልፋችሁ የሚመጣውን በረከት እግዚአብሔር ለእናንተ ያዘጋጀላችሁን በረከት መቋቋም የምትችሉ ሰዎች እንድትሆኑ ስለሚፈልግ ነው። ዮሴፍ ትዝ ይላችኋል፣ ትልቅ ራእይ ነበረው። ራሱ እግዚአብሔር በህልም ያሳየው ገዢ እንደሚሆን ወንድሞቹ እንኳን መጥተው እንደሚሰግዱለት ነበር ያሳየው። ነገር ግን በዚህ ራእዩ ንጋት በዚህ ራእዩ ማግስት ዮሴፍ ያጋጠመው በረከት ሳይሆን እርግማን የሚመስል ነገር ነው። በወንድሞቹ ተሸጠ፣ በውሸት ተከሰሰ፣ በባርነት ምድር ወደ እስር ቤት ተጣለ። ማን እንደዚህ አይነቱን ነገር በረከት ነው የበረከት መንገድ ነው ብሎ ሊያሳምነው ይችላል? ነገር ግን እግዚአብሔር ዮሴፍን በነዛ ሁሉ ዓመታት ውስጥ በብዙ ነገር እየፈተነው ነበረ። በወንድሞቹ መገፋትን አሳየው። ምቹ በሆኑ በሚመስሉ ሁኔታ እንኳን ታማኝ መሆንን ተማረ። ከዛ መጨረሻ ላይ በእስር ቤት ውስጥ ካሉ ሰዎች ጋር መከራን መቀበል እንኳን ተመለከተ። ታዲያ ይሄ ሰውዬ ግን ፈተናውን ሲጨርስ በዓለም ላይ ከፍተኛ ስልጣን በተሰጠው ጊዜ እውነተኛ ማንነት ነበር የነበረው። ወንድሞቹን እንኳን ይቅር ማለት የሚችልበት ልቦና አዳብሮ ነው የወጣው። አያችሁ፣ በረከታችንን ማስቀጠል የምንችለው በዚህ ይቅር ባይነት መንፈስ እንጂ በጥላቻና በበቀልተኝነት መንፈስ እንዳልሆነ ያውቃል። ስለዚህ እግዚአብሔር ለዮሴፍ ትልቅን በረከት ወይም ደግሞ የስልጣንን ብቻ ሳይሆን ሰፊ ልብንም ነበረ እንዲያዳብር የረዳው። ለእናንተ ያዘጋጀው እግዚአብሔር በፍጹም ሳይሆንላችሁ አይቀርም። እመኑ፣ ይደርስላችኋል። ነገር ግን ያንን የሰጣችሁትን ነገር የምታስጠብቁበትን ነገር ግን የምታገኙት በምታልፉት ቻሌንጆች ውስጥ ነው። እግዚአብሔር ዮሴፍን ወደ ትላልቆቹ ግብፃውያን ስልጣን ከማውጣቱ በፊት በትናንሽ እስር ቤት ውስጥ አሳልፎታል። በነ ጲጦፎራ ቤት ውስጥ አስተዳደር እንዲለማመድ አድርጎታል። በወንድሞቹ መገፋትና ግን ይቅርታ ማለት እንደሚቻል ሁሉ ተለማምዷል። ስለዚህ መጀመሪያው እግዚአብሔር እናንተን መልካም ነገር ጠይቃችሁት በፈተና ውስጥ የሚያሳልፋችሁ የሚመጣውን መልካም ነገር መሸከም የምትችሉበትን ትከሻ እንድታዳብሩ ነው። ሁለተኛ ደግሞ በነገሮች ሳይሆን በእግዚአብሔር ላይ መደገፍን እንድትማሩ ነው። አዎ፣ ይሄ በጣም አስፈላጊ ነጥብ ነው። ታውቃላችሁ፣ በጣም ብዙዎቻችን ልክ እንደ አብርሃም ይስሐቅን እንጠይቅና ይስሐቅ ሲመጣ
እኛ ለእግዚአብሔር ይስሐቅን መሰዋት ሲኖርብን ይስሐቅ እኛን ይሰዋናል። ምን ማለት ነው? ትላንት ለበረከታችን አለማምዶን የነበረውን እግዚአብሔርን እንተወውና በተሰጠን ነገር ላይ ልባችን መንጠልጠል ይጀምራል። ይሄን ነገር እንዳላጣው፣ ይሄ ነገር የኔ ነው፣ በቃ ይሄ ነገር መተማመኛዬ ነው ማለት እንጀምራለን። በጣም የብዙ ሰዎች ልብ በዚህ የተያዘ ነው። ስለዚህ ነው እግዚአብሔር ዝም ብሎ በረከት ወደ ህይወታችን ከማምጣቱ በፊት በቻሌንጅ ውስጥ ይፈትነናል። ይሄንን የሚፈትነን ግን የእኛን አቅም ለማየት ፈልጓለም፣ ይልቁንስ የእሱን አቅም እንድናውቅ ስለሚፈልግ ነው። ምንም በሌለበት ነገር ውስጥ ምንም ነገር ማድረግ እንደሚችል በእግዚአብሔር ላይ ስንተማመን ዙሪያችን ያሉ ሁሉ ምንም ማድረግ ሳይችሉ ቀርተው እግዚአብሔር ግን ሲደርስልን ስንመለከት ከዛ ጊዜ ጀምሮ በእግዚአብሔር ላይ ያለን እምነታችን እየዳበረ እየጠነከረ ይመጣል። ከዛ በኋላ እግዚአብሔር አንድ ነገር ቢሰጣችሁ ያ የሰጠው ቢጠፋ እንኳን መልሶ ሊያደርግ እንደሚችል በእግዚአብሔር ላይ ያላችሁ ልብ ስለሚበረታ እምነታችሁ የጠነከረ የዳበረ ቆራጥ ሰዎች መሆንን እንለማመዳለን። አብርሃም ተመሳሳይ ፈተና ነው የተፈተነው። እግዚአብሔር የይስሐቅን ነፍስ ፈልጎት ወይም ይስሐቅን መግደል ፈልጎ አይደለም። ይልቁንስ የአብርሃምን ልብ ሊፈትሽበት ፈልጎ ነው። አብርሃም በእኔ ላይ ነው የተደገፈው ወይስ በልጁ በይስሐቅ ላይ ነው? ትላንትና ሲያስለቅሰው የነበረውን ነገር አሁን ስሰጠው እንዴት ነው ልቡ ብሎ ነው የጠየቀው። እውነትም ደግሞ መጽሐፍ ቅዱስ ዕብራውያን መጽሐፍ ላይ ሲነግረን ምን ይላል? የአብርሃም አመለካከት ምን ነበር? ቢወስደው እንኳን መልሶ ሕያው ሊያደርገው እንደሚችል እግዚአብሔርን ስላመነ ነው የሰጠው ይላል። አያችሁ፣ እጃችን ላይ ካሉ ነገሮች ይልቅ እግዚአብሔርን ያንን የሰጠውን ማመን ስንችል ትክክለኛ ፈተናውን አልፈናል ማለት ነው። ደግሞ አስቡት፣ እግዚአብሔር የሰጠን ነገር መልሶ ልባችን ውስጥ ገዝቶ ጣዖት እንዳይሆን ስለሚፈልግ ብቻውን በልባችን መክበር የሚፈልግ ጌታ እነዛን ነገሮች እንዳንለማመዳቸውና ትምክህታችን በእነሱ ላይ እንዳይሆንም ይፈልጋል። ሶስተኛው ግን እግዚአብሔር እናንተን ከመባረኩ በፊት ብዙ ጊዜ የሚሰራበት መንገድ ነው። ባዶ ያደርጋቸዋል፣ ያሳጣቸዋል። ለምን መሰላችሁ? ብዙ ጊዜ ሰዎች ትንሽ ጥረታቸውን ያዩና እኔ እኮ እንደዚህ ስለሆንኩኝ ነው ያመጣሁት፣ እኔ እኮ ይሄ ስለሆነ ነው ያመጣሁት፣ እኔ እኮ ገንብቼው፣ እኔ እኮ ይሄን አድርጌ የማለት ልብ ውስጣቸው ይገባል። ስለዚህ እግዚአብሔር ቢባረካቸውም እንኳን ምን ብለው ነው የሚያስቡት? የእጆቼ ስራ ይሄን አደረጉ፣ ጉልበቴ ይህችን አደረገችልኝ፣ ኃይሌ፣ ገንዘቤ፣ ዘመዶቼ እኮ ናቸው ይሄንን ያደረጉልኝ ብለው የመደገፍ አባዜ ያለብን። በቀላሉ ለዚህ ምሳሌ የሚሆነው ንጉሥ ናቡከደነጾር ነው። እግዚአብሔር ስልጣን እንደሰጠው ረሳ። የሆነ ቀን ላይ ትላልቅ ከተሞችን ገንብቶ እነዛን ፈረስ የሚያስጋልብ ሰረገላ የሚያስጋልብ ግንቦቹን ከገነባ በኋላ የሆነ ቀን ማለዳ ላይ ተነሳና ተመልከቱት እስቲ የእጆቼ ስራ የሰራው እኔ ንጉሥ ናቡከደነጾር የገነባሁትን ነገር ለራሴ ለክብሬ ብሎ ተናገረ። በዚህ ጊዜ የእግዚአብሔር ፍርድ ወዲያውኑ ነበር የተለቀቀው። ሰውየው አይምሮውን ተነሳ። ከዛ ልክ እንደ እንስሳ በጓሮ ውስጥ ለ7 ዓመት ሳር እየበላ ነበረ የኖረው። በጣም በሚያሳዝን ሁኔታ ግን ይህንን እግዚአብሔር አስቀድሞ ከዓመት በፊት ነግሮት ነበረ፣ ልቡን እንዲጠብቅ፣ እንዳይመካ፣ ትምክህተኛ እንዳይሆን ማለት ነው። ግን በዚህ ብቻ አላበቃም። ንጉሥ ናቡከደነጾር በእርግጥም ትምህርቱን ወስዶ ነበረ። ልክ ከዚህ ከ7 ዓመቱ ቅጣት በኋላ በልዑል ላይ ተደገፈ፣ እግዚአብሔርን አመሰገነ፣ አከበረ። ሁሉን ማድረግ እንደሚችል ስልጣን የሱ እንደሆነ አስተውሎ ትምህርት ተምሮ ነው የወጣው። ስለዚህ አሁንም እግዚአብሔር ወደ እኔና ወደ እናንተ የጠየቅነውን በረከት ከማምጣቱ በፊት የእኛ ስራ እንዳይመስለን፣ እኛ በእጃችን ያደረግነው ኃይል ስላለን፣ ጉልበት ስላለን፣ ሰዎች ስላሉን ያንን ያመጣን እንዳይመስለን ከባቢያችን ያሉትን ጥርግርግ አድርጎ ይወስዳቸዋል። ከዛ ጌታው የጠየቅኩ ሌላ ያደረግከው ሌላ ትላላችሁ። ግን እግዚአብሔር በራሱ መንገድ ከእንደገና መስራት የሚችል እሱ ብቻውን የሚታይበት ሌላ ሰው ያልተቀላቀለ ያልታየበት ክብሩን እሱ ብቻ የሚወስድበት ስራ በእናንተ ህይወት ላይ ይሰራል። ትልቁ ምስል ይሄ ነው። ፈተና ሊኖር ይችላል፣ መከራም የሚመስል ነገር ሊኖር ይችላል። ይሄ ፈተናው ግን ትዕግስት ያስተምራችኋል፣ ጽናትን ያስተምራችኋል። ይሄ ትዕግስትና ጽናት ደግሞ ፍጹም ያደርጋችኋል። በረከታችሁን እስከ መጨረሻው ይዛችሁ መቀጠል እንድትችሉ አቅምና ጉልበት ይሰጣችኋል። እርግጠኛ ነኝ ይሄን ነገር እየተናገርኩኝ በዚህ መካከል ውስጥ እያለፋችሁ በዚህ ጆርኒ ውስጥ እያላችሁ በእግዚአብሔር እየተፈተናችሁ ወይም ደግሞ ሁኔታዎች አጣብቂኝ ውስጥ ያላችሁ ሰዎች ልትኖሩ እንደምትችሉ አልጠራጠርም። ልላችሁ የምፈልገው ነገር ይሄ ነው። ፈተናው ያልፋል፣ እግዚአብሔር ግን እናንተን ያበረታችኋል። አሁንም ቢሆን ከፈተናው ላይም ሳይሆን ከችግሩ ላይም ከመከራውም ላይ ሳይሆን አይናችሁን ከእግዚአብሔር ላይ ብቻ አድርጉ። በእርሱ ላይ ታመኑ። በራሳችሁ ኃይልም ስልጣንም ጥበብም እንዳትደገፉ። ደግሞም አሁን እያለፋችሁበት ያለው መንገድ ትክክለኛና እግዚአብሔር እናንተን የሚያበረታበት መንገድ እንደሆነ ወቁ። እግዚአብሔር ያሳልፋችኋል፣ ትበረታላችሁ። በስተመጨረሻ ግን እንደዚህ ብዬ ልንገራችሁ፣ ይህን ሁሉ ጥበብ ባጭሩ ልትማሩበት የምትችሉ በጣም ወሳኝ መጽሐፍ ጽፌያለሁ። ቀጥሎ ምን ላድርግ የሚል 3ኛ መጽሐፌ ነው። በጣም የሚጠቅማችሁ ስለ ጥበብ እውቀት ሁሉን ነገር አንስቶ ግን ከሁሉ የከበረው ምን እንደሆነ ስለ እግዚአብሔር መፍራት የጻፈ መጽሐፍ ነው። ይህንን መጽሐፍ ባላችሁበት ስፍራ ሰዎች እንዲያደርሱላችሁ አዘጋጃለሁ። ከእናንተ የሚጠበቀው በእነዚህ ስልክ ቁጥሮች ደውላችሁ ብቻ መጽሐፉን ማዘዝ ነው።
ብዙ እንደምትጠቀሙበት አምናለሁ። በምታነቡት እውነት ውስጥ እግዚአብሔር ደግሞ የበለጠ ያስተምራችኋል። ይህንን ጆርኒ የበለጠ መቀጠል ትችላላችሁ። በእንደዚህ አይነት ነገር ውስጥ ሊያልፉ የሚችሉ ሰዎች ሊኖሩ ስለሚችሉ ይህንን መልእክት ሼር ልታረጉላቸው ትችላላችሁ። ለ10 ሰው፣ ለ15 ሰው፣ ለ30 ሰው ባላችሁ ሶሻል ሚዲያ ላይ ሼር እንድታረጉ ተጠይቃችኋለሁ። እስቲ እናንተ ከዚህ ውስጥ የተማራችሁበትን ወይም በየትኛው መንገድ እግዚአብሔር እያስተማራችሁ እንደሆነ የተረዳችሁትን በአስተያየት መስጫው ላይ አስቀምጡልኝ። ይህንን ቪዲዮ ስጨርሱ ከተማራችሁበት ላይክ የምትለዋን በተን ነክታችሁ ውጡ። ተባረኩልኝ።